እኔ እኮ ብሩኬ ሁሌ ራስ አጥፍተህ ሀይሚ ላይ አዋራ የምታስነሳው ነገር ሳይሚ እንግዲህ ቡታጅራ ሄዳለች። ቡታጅራ ስትሄድ ግን ብሩኬ ደብሮታል። ለምን መጣሽ? እንዴት መጣሽ? እንዴት መጫ አልፈልግም ነበረ። ችግሮች ሊፈጠሩ ነው። ችግር አለ። ለምን ከጎን ያለው እንዴ? ምን ሆነ ነው ቡራዬ? ከጎን ስትሆን ለምን ሆንሽ? አልሄድም ስትለ ለምን አልሄድሽም? እና መሄዷ አላስደሰተውም። ልክ እንዳኮረፈ ሰው አይነት። ሲቀጥል ደግሞ ጥሩ ሙድ ላይ ነኝ ምናምን እያለ አይደለም እያለ ነበርና የሆነ አዲስ ድራማ ሊፈጠር ነው። ግን ብሩኬ ሁሌም ቢሆን ሀይሚን ተወቃሽ ለማድረግ አትሄድ። ምክንያቱም አንተ ብትደበር በራስ ጉዳይ ታዲያ ሀይሚን ለምን ትነጫነጭባታለህ? ሲጀመር እኔ ብያችኋለሁ። ሲጀመር ሀይሚን ማለት ያልተነበበ መጽሐፍ ነኝ ስትል ልትሄድ እንዳሰበች አይናው ገብቶኛል። ልትሄድ እንዳሰበች ግን እንዲህ በዚህ ፍጥነት እኔ ብያለሁ። ጧት እኮ ብያችኋለሁ። ማታ ሄዳ እዛ ልትል ትችላለች። ምክንያቱም እዚህ ይደብራታል። ሁሉም ሄደዋል። እነ ፍፄ እነ ቤኪ ሁሉም ሄደዋል። እሷ ብቻ ናት የቀረች ሰው። እሷ ደግሞ ከማንም ጋር በዓል ልታሳልፍ ስለማትችል እዛው ሄዳ እየተጨቃጨቀች የተነታረከችን ቢሆን በዓልን ማሳለፍ ፈልጋለች እና ሀይሚ ሄዳለች። ግን ብሩኬ ደብሮታል። ፊቱን ጥሎባታል ማለት ነው። ለምን መጣሽ? ባትመጭ ነበር ሚሻለኝ። ምን ሆነ ነው? ስትቀር ለምን ቀረሽ? ስትይ ደግሞ ለምን መጣሽ? ምንድነው? ሊምቦን ጥሎባታል። ዞሮ ዞሮ በእርግጥ የሚያስደብር ነገሮች ሊፈጠሩ ይችላሉ። ያም ሆነ ያ ከዩ ጋር ያለው ነገር ያንተም ሆነም አልሆነም አሁን እዚህ ጋር ሀይሚ ላይ የሚያስኮርፍ የሚያስቆጣ ወይ ሀይሚን የሚያስወቅስ ነገር አይደለም። የራስ ጥፋት እስከሆነ ድረስ ሀይሚን መጨቅጨቅ የለብም። ሀይሚ ደግሞ እንግዲህ በፍራቻ ነው አልሄድም ያለችው። እኔ ሲመስለኝ እንደውም ቪዲዮ ለማስረዘም ነው እንጂ ሀይሚ እንደማትቀር ነው እርግጠኛ ነኝ። ብቻዋን እዚያ ማሳለፍ የለባትም። ግን መሄዱ አሁን የባሰ ድብርት ነው የሚጭርባት። ምንም ለውጥ አያመጣም። ሀይሚ ስለሄደች ሁኔታዎችን አይቀየርም። በቃ ሁኔታዎች አይቀየሩም። ግን የሚቀየሩት ምንድን ነው? ሆነም አልሆነም እናንተ ላለመለያየት መወሰን በቃ ይሄ ብቻ ነው እንጂ ሀይሚ ራሱ አትወላዊ በቃ አትወላዊ። የምትወላዊ ነገር ብሩኬን ያናድደዋል። ቃል ግቢ ሌላ እንደላይ አሁን አልገባም የሆነ ሰዓት በኋላ በቃ 100% እርግጠኛ ሆነሽ በሱ ያንተ ሆነም አልሆነም ካንተ ጋር ሆናለሁ ብለሽ ችግሮችን ተጋፈጭ። ሲጀመር አንቺ እንደዛ የምትይ ከሆነ ዲኤንኤ ሁሉ አይደረግም። ግን ደግሞ እሱ የኔ አይደለም ስላለ ስሙን ለማጥራት ሊያደርግ ይችላል። ስለዚህ ሆነም አልሆነም ካንተ ጋር ቀጥላለሁ ብለሽ አንቺ ቃል ከገባሽለት ብሩኬም አይደብረውም። እዩም ደግሞ እናንተን ለማለየት አትጋጋጥም። ክፍተት በሰጣችሁ ቁጥር ሀይሚ ለምሳሌ በቃ ልጁ ያንተ ከሆነ አልፈልግም ልጅህን ከእናቱ ጋር ሳድግ ብትዩ ብሩኬ በጣም ይደብረዋል። እዩ ደግሞ በጣም ደስ ይላታል። ምክንያቱም ዋናው ፕላኗ ይሄ ነው፣ እናንተን ማለያየት ነው። ስለዚህ አንቺ በቃ 100% እርግጠኛ ሆነሽ በጣም ተወጇዋለሽ አይደል? ይኸው እሱ ስለሌለ ደብሮሽ መጣሽ አላስችል ብሎሽ። በዚህ ልክ ከሆነ የምትወጁ በዚህ ልክ ከሆነ ከሱ ጋር መሆን የምትፈልጊው ለምንድነው? ሆነም አልሆነም አብረሹ ማቶኝ በቃ ስተት ነው። ስተቱን ደግሞ እንግዲህ ይቅርታ ጠይቆ ወደ አንቺ መመለስ ነው ያለበት ብዬ አስባለሁ። ምክንያቱም አንዳንዴ ስትዋደዱ በፍቅር ስትኖሩ ብዙ ሰው መሀላችሁ ይገባል፣ ብዙ ፈተና ያጋጥማል። ያን ፈተና ደግሞ ተቋቁሞ ማለፍ ጎበዝና የብርቱ ሰዎች መገለጫ ነው። ስለዚህ ሀይሚዬ ስለሄድሽ ደስ ብሎኛል። ምክንያቱም እኔ ብቻሽን ቤት በዓል ታሳልፊ ነው ብዬ ነበር፣ ይደብርሻል ብዬ ነበረ። ማታ እንደውም ቀን ቪዲዮ ሰርታ ነበር። እኔ ምን አገባይ ብትንቦገቦግ እያለች ለብሩኬ እየዘፈነችለት ነበረ። እና እንግዲህ መሄዷ ሀይሚ 2 ፓርት አለው። አንደኛ በዓልን ደብሯት እንዳታሳልፍ ይጠቅማታል። ምንም ይሁን ምንም ቤተሰብ ጋር ነው። እዛ ብቻዋን ባዶ ቤት አስባችሁታል። ትልቅ የቤት ውስጥ ብቻዋን ማሳለፍ የለባትም። ጥሩም አይደለም፣ ይደብራታል። አንዳንዴ ብቻችሁን በሆናችሁ ቁጥር ብዙ ሀሳብ አእምሯችሁ ላይ ይወጣል፣ ብዙ ጥያቄ አእምሮች ላይ ይመጣል። ያን ጥያቄ ለመመለስ ደግሞ ብዙ ነገሮች ሊበላሹ ይችላሉ እና መሄዷ ጥሩ ፓርትም አለ፣ መጥፎ ፓርትም አለ። አሁን ገና ካሁኑ ጭቅጭቅ እየጀመሩ ነው፣ ገና ምንም ሳይፈጠርና ብሩኬ ደግሞ ራስህ እንዴ ያንተን ችግር ሀይሚ እኮ ማስተካከል የለባትም። በነገራችን ላይ ባለፈው እንሂድ አልካት፣ በዚህ ጊዜ ለምንድነው ከጎን የማትሆኝ አልካት። ሀይሚ ደግሞ ወስና አይ እኔ ብሄድ ሰላም አላገኝም፣ የበለጠ እንጣላለን፣ ነገሮች ይበላሻሉ፣ ይቅርብኝ አለች። ከዛ ደግሞ አንተ እንደገና ስትሄድ በቃ እንደውም ከጎኑ ልሁን በዚህ ሰዓት ከጎኑ ካልሆንኩ ታዲያ መቼ ልሆን ነው ብላ መጣች። ስትመጣ ደግሞ ለምን መጣሽ ማለት አለብህ ብዬ አላስብም። አብራችሁ ችግሮቻችሁን ተጋፈጡ። አንቺ እንዲነሽ አንተ እንዲነህ ማለት አያስፈልጋችሁም። ሁለታችሁም መለየትም አትፈልጉም፣ ትዋደዳላችሁ። ከተዋደዳችሁ እኮ እዩ በዚህ ልክ ፉንፉን የምትለው ነገር ብሩኬ ልጁ የሱ ሆንም አልሆንም ምንም አያናድደውም ነበር። የሚያናድደው አሁን በዚህ ተልካሻ ምክንያት አንቺን ማጣቱ ነው። ብሩኬ አሁን የሚናድደው በማይሆን ነገር ሳይፈልገው በሆነ ነገር ልጅቷ በሆነ ነገር አርጋ
የማይፈልጋት ሴት ከሱ ልጅ ያረገዝኩ ብላ የሚፈልጋትን የሚወዳትን ሴት ስላሳጣቸው በጣም ነው የሚናደደው። አዎ እንደዚህ መሆን የለበትም ነበረ። አሁን የሚያናደው ብሩኬ ልጅ መውለዱ፣ ልጅ በነገራችን ላይ ጸጋ ነው። እሱ ይኸው የሰው ልጅ የጎዳና ልጆችን ልብስ እያለበሰ አይደል እንዴ? ብዙ ነገር ብሩኬ እኮ ልጅ ማሳደግ ያቅተዋል አይደለም ወይ? አቅም የለውም ማለት አይደለም። ሁሉም ሰዎች በ18 በ19 ዓመታቸው በ20 ዓመታቸው እየወለዱ አሉ። የወለዱ ኢትዮጵያ ተጋብተው እኛ እዚህ መተን እድሜያችን ጨርሰን አሮጊቶች ሆነን ጦጡ ዘን ስለ ሰው ስናወራ እንውላለን እንጂ የሰው ስጋ እየበላን የኛ ጓደኞች 3 4 5 ልጅ ወልደዋል። 3 ወልደዋል እና በ22 በ23 ዓመት ልጅ መውለድ ምንም ችግር የለም። ልጅ ጸጋ ነው ከፈጣሪ የተሰጠ እና የሚያናድደው አንደኛ የተወለደበት መንገድ ነው። ብሩኬን እንደዚህ አይነት ቦታ ላይ እኔ አልጠብቀውም ነበር በጭራሽ ማለት ነው። ከሀይሚ ውጭ ሌላ ሴት ይመኛል ብዬ አላስብም ነበር። ግን ያው የድሮ ፍቅረኛው ስለሆነች ደግሞ የመጀመሪያ ፍቅር አይረሳም ታውቃላችሁ። ሲቀጥል ደግሞ ይሄ ነገር የሆነው እንትን ነው ተጣልተው ነው በሆነ በክፍተት ገብታ ነው እቺ ልጅ ክፍተታቸውን የበለጠ እንዲሰፋ ያደረገችው። ይሄ ነገር ስላለ ብሩኬ በቃ ካላስ ምንም ሆነም አልሆነም በቃ አብራችሁ ነው ብዬ ማስበው። ልጅ ማሳደግ ስለማይችል አይደለም አቅም ስለሌለውም አይመስለኝም። እሱ እያናደደው ያለውና እያስደበረው ያለው በቃ ሀይሚን ማጣቱ ነው። በማይሆን ነገር ወይ እዩ ጋር መሆን አይፈልግም። የወለደ እንኳን ከሚፈልገው ሰው ቢሆን ኦኬ፣ ግን ማይፈልጋት ሰው ናት። አለግባባ ብለው ድሮ ይፈልጋት ነበር፣ የልጅነት ጓደኛው ነበረች። ሰው አሁን ደግሞ አለግባባ ብለው አለመግባባት ተፈጥሮ እሷም ተታትተው ነው እየኖሩ ያሉት። ስለዚህ እቺ ልጅ መታ አሁን የሚወዳትን ሴት ብዙ ጊዜ አብራው የቆየችን ብዙ ዋጋ የከፈለችለት እሱም ብዙ የከፈለላትን ሴት ስታሳጠው ይሄ ነገር ያናደዋል ብዬ አስባለሁ። እንግዲህ እየተነጫነጨ ነበረ ብሩኬ። ምን እንደሚያነጫንጨው ፈጣሪ ወቀው። ግን ደግሞ አንደኛው የሚነጫነጭበት ምክንያት ሀይሚ ለምንድን ነው እኔ ስሄድ ብቻዬን የሄድኩት ለምን አብረሽኝ አልሄድሽም በሚል ሰበብ ነው እንግዲህ እየተነጫነጨ ያለው። ቢሆንም ግን አሁንም ሀይሚ ከጎን ልሆን እያለች ነው። መታለች ተከትላ ብትቀር ኖሮ ምን ልትሆን ነው? ጭራሽ ተከትላ መጣ ደግሞ እንደዚህ የምትለው። ከዛ ደግሞ ሂጂ ለምን መጣሽ? ባትመጭ ነበር የሚሻለው። እሷም እኮ ይሄን ፈርታ ነው አልሄድም ያለችው። ችግሮች እንደሚፈጠሩ ስለምታውቅ ነው ባልሄድ ይሻላል ይቅርብን ያለች። ግን አንተ መቅረት የለበትም እንሂድ አብረሽኝ ተጋፈጭ አልካት። ያልካትን ነገር ደግሞ አደረገች። መጣች አብራ ልትጋፈጥ ባልዋለችበት ልትሰደብ። አሁን እዩ ብታገኛት አፏን መክፈቱ አይቀርምና ይህን ነገር ማስተካከል የምችሉ ሁለታችሁ ናችሁ። በነገራችን ላይ ማንም አይደለም። አንቺም እሱም ሀይሚም ሆነም አልሆነም በቃ ተቀበዩ። ይህን ያክል የምትወጂው ከሆነ ከሱ መራቅ የለብሽም ነው መመክርሽ ነገር ሀይሚዬ፣ ስለምወድሽ ማለት ነው። በቃ የምትወጂውን ሰው በማይሆን ነገር አትጪ። ብሩኬም ሀይሚ ምንም ነገር ብትል ምንም አትበል። ምክንያቱም አጥፍታል፣ ጥፋት ነው አምነህ ይቅርታ በል። በቃ ይሄ ነው የሚያስማማችሁ፣ ሌላ ምንም አያስማማችሁ።